ሃላንድ ምንድነው የሲቲ ደጋፊዎች እየወጡ ነው ሃላንድ 3-2 አደረገው 3-1 ሆነ ብዬ ልጨፍር ስመጣ 3-2 አደረገው እሺ ባክቱ ቋጠሮ ማን 3 ነጥብ ተስፋ እንዳቆርጥ ማን ዛሬ ሲቲ ትችላላችሁ ኤቨርተኖች እንደምንም ብላችሁ ማን ያቻ እንዳትወጡ ከዚህ ያቻ ቆጣጭ እንዴት ነው ከኪኮፍ ያገቡት እንዴ እሺ ተራረገ ለሃላንድ ስለተቀለለ ሃላንድ ጎል አረላሽ 3-1 ግን ቤሪ የምትባለው የኤቨርተን አጥቂ እናቴን ነው ማለት አንተ ደሞዝ አርሰናል ይክፈል ሪታየር እስክታረግ ድረስ ነው ማለት ተቸራለ 3-2 አረጋችሁ አንተ አንዱ ኮሜንት ላይ 3-2 ብሎ ዳይሬክትሊ ገምቶ ነበር ሲጀመር ጨዋታው እኔ ማን ልቤ ዛሬ ጤነኛ መሆኔን ቼክ አድርጎ እየወጡ የነበሩ ደጋፊዎች ተመለሱ እነዚህ ፕላስቲኮች ናታቸው ኤቨርተን ነው ያሸንፈው 4-2 ያሸንፋል ምን አለ በለኝ ከሞን የአርሴ ደጋፊ ፕሪሚየር ሊግ ዋለቀ በላው አረባከ ወይ ይሄንን የዶኩና ያቻ ጎልና 1 ነጥብ ያገኘንባትን ጨዋታ እያስታወስክ ቀጥል ትላለ እንደ 2024 ወይ ደግሞ የኢንጂአይ ዛሬ ብዙ ኳስ የሳተውን እያሰብክ ቀጥል ትላለ እኔ በበኩሌ ከ3-1 ስለሆነ ሶስታቻ ያደረግነው በጣም ደስተኛ ነኝ ለ1 ነጥብ በጣም አርሰናል ዌስትሃም ጋር ሄዶ እንዲሸነፍ ከመቋጠር ላቻ ዘናቢ መቋጠር ይቀለኛል ያረዳልሽ በ9 ነጥብ መርተ የትም አባታ አላመለጥከኝም አሁንም አያሳስብ ፔፕ ግን ትምህርት ተምራል በያስባለሁ ተጫዋች ቀይር ኮቫቺች ምን ያህል ዲፈረንስን ይፈጠራል በቃ ግግም ይላል ይደክማቸዋል እኮ እንዴ በቃ ተጫዋች ቀይር ኤክስፒሪየንስ ያለው ተጫዋች አሁን ኮቫቺች አይተዋል አይደል የሚለቀው ፓስ ለሃላንድ የሰጠው ፓስ ተጫዋች ቀይር ማርሙሽ ገብቶ ራሱ በቃ መጥፎ የሚባል አይደለም እድል ፈጥሯል እኔ ምንድነው በእንደዚህ አይነት ሰዓት ገሂ ምን አይነት ለበረኛ መመለስ ምን አስፈለገ እኔ እንደውም ከሲቲ ሞድለት ባሪ ዞሮ ይመለሳል እንጂ ለበረኛ መመለስ አንወድም አላየውም በርግጥ ቴርኖ ባሪ የሚባለው ልጅ ያየው አይመስለኝም ግን ምን አይነት ሾርት ፓስ ነው ብቻ አሁን ማንንም አልወቅስም ፎደን ራሱ ገብቶ አንዳንድ ማይሆን ሹት ከማድረግ ውጪ የሚገርም ጨዋታ ተጫውቶልናል ኮንፊደንስ አታሳጣ ቤንች ላይ ዝፍዝፍ እያረክ እየቀየረ አስገባ ሁሉንም ተጫዋች ተጠቀም አርሰናል እየተጠቀመ እንዳለ ጨዋታውን የቀየረልን በአጭሩ ኮቫቺች ማቴዮ ኮቫቺች እንዴት ልምድ ያለው ተጫዋች እንዴት እንደሚጠቀም አየሁ ማንንም እንደ ኮቫቺች ማቀበለች እግዚአብሔርን በጣም ምርጥ ጨዋታ ነው አዎ ተሳስቷል ግን እሱ ነው ይሄንን ውጤት ይዘን እንድንወጣ የረዳን እና ጀርሚ ፓኪ ዶኩ ይችላል ይኸውልህ ብዙ ወሬ አላበዛብህም ግን አቻ የሆነው በምክንያት ሊሆን ይችላል እንደዚህ አይነት አቻ ወሳኝነት ሊኖረው ይችላል አቻ የሆነው ዶኩ አቻ የሆነው በምክንያት ሊሆን ይችላል እሺ ችግር የለውም እኮ 3-2 እያሰብን ነበር እኮ ግን አቻ የሆነው በምክንያት ሊሆን ይችላል በጣም ነው የምትችሉት ኤቨርተኖች እግዚአብሔርን ማለት ሶስታቻ በጣም ያበደ ጌም እኔ እንደውም ማለት ነው የምታሸንፉ መስሎኝ አንተ እንጂ የተባልክ ሰውዬ ማለት ነው ወይኔ በስመ አብ እንዴ እንጀራችንን ልታበላሽው ነው መሰለኝ የመጣው ማን ያውላ ኳስ ተስታለ በጣም ነው ያናደርከኝ የሚያምር ጨዋታ ኤቨርተኖች ማለት እኔ አቻ ነበር የጠበቁት ማለት 3-1 መርታችሁ ሶስታችሁ ወጣችኋል አያሳስብም ችግር የለም እኔ አልደበረኝም እናቴ ከሞት ይችላል ምን አይነት ኧረ በስመ አብ እኔ ቀን ነው ለእናንተ በጣም እኔ ግን ለኤቨርተን ጨካኝ አይደለሁ አርሰናል ጨካኝ አይደለም ለኤቨርተን ይሄ እኮ አይገባንም እኛ እኮ ሁለቴን ያሸነፍናችሁ እኛ ምን ተቀመናችሁ ነው ለኤቨርተኖች እንደዚህ የሚያደርጉልን በጣም ትችላላችሁ ኤቨርተኖች እግዚአብሔርን ማለት እንዴ እኛ እኮ ክፉ ነን ለእናንተ እናንተ ግን ጥሩ ናችሁ ለኛ በጣም ነው የምትችሉት ኤቨርተኖች በጣም ማለት ገብቷችኋል የጠበቁት ጨዋታ ኤቨርተን ነው ቀጣይ ማለት ነው አንድ ሆፕ ማድረግበት ጨዋታ ላይ ኤቨርነሞስ አለቀ ከዚህ በኋላ ሲቲ ቻው ከዚህ በኋላ ቦትል ምናምን የለም ቦትል ይኸውና ጠጣው ነገ አሁን አርሰናላችን ይሄንን ውጤት አይቶ አራስ ነብር ሆኖ ሻምፒዮንስ ሊግ ላይ አትሌቲኮ ማድሪድን ማሸነፍ አይደለም የምፈልገው ገብቷላ ድብልቅልቁን አውጥቶት ለጣጥፈው አስደንብሮት ማለት ነው በእውነት ነው የምላችሁ ጋርዲዮላ ጺሙን ጭምር እንዲረግፍ ማድረግ መቻል አለብን በቃ እንደሱ አይነት ብቃት ነው አርሰናል ማሳየት ያለበት ፕሪሚየር ሊጉ ላይ ልክ ፉልሃም ላይ ያሳየነው አቋም የለም በቃ ሻምፒዮንስ ሊጉ ላይ ደግመ ነው ኩም ማድረግ አለብን በቃ ይሄ ምድረ ተናጋሪ ለፍላፊ የእግር ኳሱ ዓለም ነዋሪን ማለት ነው ዝም ማሰኘት ምንችለው በእንደሱ አይነት ሁኔታ ነው እና የዛሬው ውጤት እጅግ አስደሳች ነው ከምንም በላይ ሲቲ ነጥብ ጥሏል ጀማው ይሄንን ታዲያ እንደ ሞቲቬሽን ተጠቅመው ተጫዋቾቻችን ጀማው ነገ እጅግ አስገራሚ ምርጥ ብቃት ሊያሳየን ግድ ይለናል እኔም እምጠብቀው እሱ ነው ጀማው
ምን ትጠብቃላችሁ እናንተ? ነገ አትሌቲኮ መፈስፈስ ነው በቃ። ጀማው ኮምፕሊኬሽን አድርጉ፣ ደናደሩ በቃ። ላይቭ ልገባ ነው። በደንብ ኮምፕሊኬሽን አድርጉ። ግን አካውንቴን መታ በታርጉ። ጀማው ይመቻችሁ ወገን። አበቃለን ወገን፣ አበቃለን። ሀገሪቷ ተበጠበጠች። ወይኔ ያለቀልን። ወይኔ ሲቲ ጉድ ሰራን። ባለቀ ሰዓት ጉድ ሰራን። ነጥብ እንደምጥል እኮ አውቅ ነበረ፣ ግን በኤቨርተንን አልነበረም። በእንደዚህ ጫጫ ቦታ ደግሞ አልነበረም። ምን አይነት ተከላካይ ነው ዛሬ ያየ ነው። ዶኩ ግን ትለያለህ። ሞክራችኋል፣ እግዚአብሔር ሞክራችኋል። ይሄ እኮ ሌላ ጊዜ ቢሆን አሪፍ ፖይንት አግኝታችኋል ይባሉ። ምክንያቱም ከ3-1 ነው። ግን የዋንጫ ጨዋታ ነው ያስበላኸው። ኧረ በስመ አብ አስበላሃን። በቃ የአርሴናል ደጋፊዎች እንዳለ እንኳን ደስ አላችሁ። እግር ኳስ ግን በቃ ፍትሃዊ እንደሆነች ዛሬ አይተናል። በቃ አርሴናል የዚህ ዓመት የፕሪሚየር ሊግ ዋንጫ ይገባው ነበር። አርሴናል ሊበላው ነው። በቃ አሁን እያየነው ባለነው ነገር ሲቲ ይሄን ዋንጫ ከአርሴናል ይነጥቃል ማለት ከዚህ በኋላ ዘበት ነው። አርሴናል 3 ጨዋታ ነው የቀረው። ከዚህ በኋላ ይጥላል ማለት ራሱ አይታሰብም። የአርሴናል ደጋፊዎች እንኳን ደስ አላችሁ። በቃ እግር ኳስ ዛሬ ውለታዋን ከፍላችኋለች። ይመቻችሁ። በቃ በጣም ብንቃጠልም ምንም ማድረግ አይችልም። ከሲቲ ጋር ግን ነገ ሲነጋ በደንብ እናወራለን ከሲቲ ደጋፊ ጋር ባጠቃላይ። እሺ አሁን የደረሰኝ ሰበር ዜና ነው። ኤፍኤው ወይም የእንግሊዝ እግር ኳስ አሶሲዬሽን ማለት ነው ማን ሲቲም አርሰናልም የዘንድሮን ዋንጫ ለመብላት አይመጡንም፣ ሁለቱም አይሆኑም፣ ስለዚህ ዩናይትድ ሊበላው ይገባል የሚል ውይይት ላይ እንደሆነ መረጃ ደርሶ ለማንኛውም ግን ማለት ነው ምን አለ አሁን እንደ ቤልጂየም ፕሮ ሊግ ምናምን እንደ ቼክ ይሄ ከዩሮፕ ቶፕ 5 ሊጎች ላይ የለም። አሁን ፍሬንች አሁን ተብሏል። ከዛ ውጭ ግን ይሄ ወደ መጨረሻ ላይ ጭፍጭፍ ነው የሚሆነው፣ ኖክአውት ይሆናል ማለት ነው። አንደኛ ጨረስክ፣ ሁለተኛ ጨረስክ ምናምን ተብሎ አይደለም ዋንጫው። ከ1 እስከ 5 ወይ እስከ 6 ምናምን ያሉት ይወጡና ለብቻ እርስ በርስ ደግሞ ማለት ነው በትክክል የዋንጫ ሻምፒዮኑ በወንፊት እንዲህ ጠሉ ነው ማለት ነው የሚታወቀው። እና ምን አለ ፕሪሚየር ሊጉ እንደዛ ቢሆን በዚህ ሰዓት ማለት ነው ሲቲንም ሁልሽንም ማለት ነው ስነ ስርዓት አሲዘን ዋንጫውንም በለው ነበረ። ምን ዋጋ አለው? ፔፕ አደራ በላ። ኧረ በስመ አብ እንደዚህ ይደረጋል። ገዢ ምን አይነት ባክፓስ ነው? መተ በዚህ ሰዓት እንደዚህ ትሳሳታለህ። ሰከንድ አፍ ምን አይነት ጨዋታ ነው ያየነው? መድኃኒዓለም ያበደ 5 ጎል ነው ያየነው። ፔፕ ጋርዲዮላ ግን እንዴት አደጋ አያሸትም? ያ ሁላ ኳስ ሲሳት ደንገጥ ነቃ ማለት ነበረበት። በጣም ልክ አልሰራችሁ። ፔፕ ልክ አልሰራ ባይድ ኮሚኒታተሩ ለአርሰናል ሻምፒዮን ስለመሆኑ ሲያወራ እንዴት ዝግንን እንደሚል ነው ምልና ይሻላል። አትሊስት ዶኩ ይችላል። በስማ በቃ እንደዚህ እኮ በሎ ብሎክ ሲያዝጉ እኮ ከፔናልቲ ውጪ ነው ኳስ እየመታህ የምትጠይቀው። በጣም በቃ ፔፕ ዛሬ ልክ አልነበረም። ግን 3 ነጥብና 5 ጎል ከመቋጠር 1 ነጥብና 4 ጎል መቋጠር ይሻላል። ዌስትሃም ያሸንፋል ብሎ መጠበቅ አርሰናል ከባድ። አትሊስት ለአቻ አሪፍ ነው። እንደው ሜዳሊያ ለማያለም አበሏትም እንኳን ከ3ቱ አንዱን ቋጥሬ አስጠላችኋለሁ። አብረ ሲቲ እንዳጥል ነው አደጋው። እስቲ ኮፒ ሊንክ ሪፖስት ሼር እያደረጋችሁ የእናንተን ሐሳብ ኮሜንት ላይ ይመቻችሁ። እንዴት አመሽ? እኔ ደህና ነኝ። እንዴት አመሽ? ሚካኤል አርቴታ በቀድሞ ክለቡ ኤቨርተን 2 ነጥብ ማግኘት ችሏል ማለት ነው። ተራው እንግዲህ እሱ ነው። አረ በስማም። ለማንኛውም ማለት ነው በዛሬው ጨዋታ ላይ ያ የሲቲ ደጋፊ የት ሄደ እንደዛ እያለ ሲያሾፍ ካሜራማኑ እሱ ላይ ነበር መደቀን የነበረበት። ለማንኛውም ማለት ነው ይሄኛው ማንቸስተር ሲቲ እውነት ነው የምላችሁ በቀጣይ ጉዞ ራሱ እኔ ነጥብ የሚጥል ነው የሚመስለኝ። ያው የቀሩትንም ጨዋታ ስትንመለከት ከአርሰናል አንጻር የሲቲ ከባድ ነው የሚመስለው። በተለይ የበርንማውዙ ጨዋታ ላይ ሮድሪ ካልደረሰ ውሃ በላሽ። ከምሬ ነው ማለት ውሃ በላው። በቃ ብሬንትፎርድም እንደዛው ከባድ ነው። ግን የበርንማውዙ ጨዋታ ላይ እንደ ኤቨርተን እኮ አይደለም ሲጀመር ይታወቃል። በርንማውዝ አጥቅቶ መከላከሉ ማጥቃት የሚችል ቡድን ነውና እንጃ ሮድሪ ካልደረሰ ሲቲ የዋንጫው እህሉና ጉዞ ያበቃለት ይመስላል። ለማንኛውም አርሴ ፋሚሊ ኮንግራ ማለት ይፈልጋል። በድጋሚ ይመሳች። ኤቨርተን ምንድን ያደረከው? ምን አገባህ? ኤቨርተን በማይመለከት ምንድነው የተመካከርነው? መንደራችን ውስጥ ከመርሲሳይድ ለምን የቻለው ችሎ አያገባም አያሸንፍም እንዴ? አይበላም። ለምንድነው በማይመለከት የምትገባው? እንደዚህ እየለፉ ገና ነው ሲቲ ገና ነው።
አቻ 2 ነጥብ ነው ይጥላል ያኛው። እቺ ፖይንት ትጠቅማለች ደግሞ ዶኩ ዝም ብላ አይደለም እንደዚህ የለፋው። እኛ አለንልን 2 ነጥብ አያጣላንም። እኛ አለንልን። አንተ ምን አይነት ያበደ ምሽት አሳለፍኩኝ ብዬ ይሄ ደደብ ማይክል ኦሊቨር የሚባል ዳኛማ ገና ጌሙ ሲጀመር ላይቭ ላይ ገና ጌሙ ሲጀመር ነው ይሄ ውሻ የሲቲ ተከፋይ የሆነ ዳኛ ሁሉም ያውቃል እኮ ሁሉም ያውቃል። ማይክል ኦሊቨር ሌባ፣ አብዛኛው የሲቲ ጨዋታ እሱ ነው የሚዳኘው። 98ኛ ደቂቃ ረስታ ጨዋታለህ። ኤክስትራ ታይም ላይ ምን ሰዓት ተገደለ? ዶኩ 2 የሚገርም ጎል በዚህ ቅርቅር አረገ። እሱ ላይ ምንም ልትል አትችልም። ሌባ ዳኛው ነው። ገባ አይደለ? የሲቲ ደጋፊ ምንም እንዳትደሰት ማሸነፍ ያለብን ጨዋታ ነው አቻ የወጣው። እሱም አይገባህም ነበር። ገባ? እኔ የምናደደው መሸነፍ ስለሚገባህ እንጂ ጌሙ ሲጀመር ማይክል ኦሊቨር የሚባል የበሰበሰ ዳኛ እየዳኘ ሲቲ ዛሬ አቻ ይወጣል ብትለኝ ገባ አይደለ? እንደዚህ እግሬን ሰቅዬ በፈገግታ ነበር ምተኛው። ገባ? 3 ነጥብ ስለነጠካቸው እነዚህ እኔ ካሁን በኋላ ነው ህይወቴን ሙሉ የኤቨርተን አሽቃባጭ ነው መሆኑ። ገባ አይደለ? 3 ዓመት እንዳይወርዱ እንደደገፍኩላቸው የሚያውቁ ነበር የሚመስለው። ዛሬ ቤሪ የምትባል ሰውዬ ቤቶ ደደብ ቤሪ ወርቅ። ገባ አይደለ? ዴቪድ ሞይስ ውለታን አንረሳውም። ለነገሩ ጥሩ ነው ማን ሲሸነፉ ላይቭ ላይ ምሞት መስሎ ነበር። ልቤ አስፈርቶኝ ምሞት ነበረ። ዶኩ ለጤና የራሱ ውለታ ውለሽልኛል። አረጋጋሽ። ቴንኪዩ ዶኩዬ። ገባሽ አይደል? ሽንፈቱ በጣም ያረካኝ ነበረ፣ ግን አቻውም አለቀልሽ ነው። ሌላ ጨዋታ ደግመሽ ትጮቻለሽ። እኔ ሳልጮት ሌላ ጨዋታ ትጮቻለሽ፣ እሱንም ትጠያለሽ አባቴ። ገባሽ አይደል? ማን ነው